your favourite United chant? We've seen it all. We've won the lot. We're Man United and we're never gonna stop. ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ በትህትና እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ በ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ በሜዳውና በደጋፊው ፊት በኦልድ ትራፎርድ ከኒውካስል ጋር ስለሚያደርገው ጨዋታ መነሳት ያለባቸውን ፖይንቶች እያነሳን እንቆያለን። ከምናነሳቸው ፖይንቶች መካከል በማንቸስተር ዩናይትድ ቤት የመሃል ክፍል መሳሳት እንደገጠመውና መሃል ክፍል ላይ ችግር እየተፈጠረ እንዳለ የተመለከትንበት አጋጣሚ አለ። በዚህም እንግዲህ ጉዳቶች ትልቅ አስተዋጽኦ እንዳበረከቱ ይታወቃል። ያው እንግዲህ እንደሚታወቀው ኮቢ ሜኑ በጉዳት ምክንያት የለም። ከሱ ደግሞ ዋነኛ ተጫዋች የነበረው ብሩኖ ፈርናንዴዝም በጉዳት ምክንያት በዚህ ጨዋታ አይኖርምና የሱ አለመኖር የሚያጎድለው ነገር ምንድን ነው የሚለውን ነገር ሰፋ አድርገን ለማየት እንሞክራለን። ማለት ብሩኖን እንዴት መተካት ይቻላል ወይስ አይቻልም የሚለውን ነገር በደንብ ሰፋ አድርገን ለማየት እንሞክራለን። ከዛ ውጪ ዩናይትድ ያለፉትን ጨዋታዎች ከተመለከትን ጥሩ እየተጫወተ ራሱ ነጥብ እየጣለ ያለበትን አጋጣሚ ነው እየተመለከትን የምንገኘው። በእርግጠኝነት አንድ ቡድን ውጤታማ እንዲሆን ተቃራኒው ነው መሆን ያለበት አይደለ? መጥፎ እየተጫወተም ውጤት ይዞ መውጣት መቻል አለበት እንጂ ጥሩ እየተጫወተ ማድረግ ያለበትን ነገሮች በስነ ስርዓት እያደረገ ውጤት ይዞ አለመውጣት ማለት በጣም መጥፎ የሚባል ነገርና አንድ ቡድን ሊያሳስበው የሚገባ ነገር ነው ተብሎ ይታሰባል። ምክንያቱም በተቃራኒው ቢሆን ይሻላል። እንዳልኳችሁ በደንብ ሳይጫወት በቃ እንደምንም ብሎ ምናምን ነገር ነጥብ ይዞ ቢወጣ ውጤት ይዞ ቢወጣ ኦብቪየስሊ ነጥብ ይዞ ሊወጣ ይችላል። ግን ሁልጊዜም ቢሆን ከሚገባው ወደ ታች ነው። ማሸነፍ የነበረበትን ጨዋታ አቻ መውጣት የነበረበትን ጨዋታ ሽንፈት እያደረገ ነውና ስለዚህም ጉዳይ ደግሞ የምናወራ ይሆናል። ከዛ ውጪ በአካዳሚ ተጫዋቾችና በሩበን አሞሪም መካከል ስላለው አለመግባባት ማለት ይቻላል ወይንም ደግሞ ነገሮችን ለመቀየር ወይ ደግሞ ሼክ ለማድረግ ሩበን አሞሪም ፍላጎት እንዳለው የተመለከትንባቸው አጋጣሚዎች አሉ። በተቃራኒው ደግሞ የዩናይትድ አካዳሚ ተጫዋቾች ደግሞ ያን ነገር የወደዱት አይመስሉም። በተለይ ያው በግልጽ ትንሽ ወጣ ያሉትና ለዋናው ቡድን የመሰለፍ ዕድል የተሰጣቸው ደስተኛ ያልሆኑበት አጋጣሚ አለ። ስለሱ አይደለም የምናወራው። አሁን ግን አዲሶቹ ደግሞ ሼሌሲ እና ጃክ ፍሌቸር የመጀመሪያ ጨዋታቸውን አድርጓል አይደለ? በባለፈው ጨዋታ ተቀይረው ገብተው። ስለዚህ እነዚህ ተጫዋቾች እንዴት ነው ቢሄቭ እያደረጉ ያሉት የሚለውን ነገር ሩበን አሞሪም ተጠይቆ መልሷልና ስለዚህ ጉዳይ ለማውራት እንሞክራለን። ከእናንተ የሚጠበቀው ነገር እስከ ፕሮግራማችን ፍጻሜ ድረስ አብራችሁን መቆየት ነው። ለዛም እንግዲህ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ በ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በቦክሲንግ ዴይ ብቸኛ ጨዋታ የፌስቲቭ ፔሪድ ጨዋታዎች ኦልሬዲ ተጀምረዋል። በፌስቲቭ ፊክቸርስ የሚባል እንዲሁም ርዕስ ላይ እንዲሁም ተመልክታችኋል ብዬ አስባለሁ። የፕሪሚየር ሊግ ጨዋታዎች ላይ እንደዚህ አይነት ነገር እየተመለከትን እንገኛለን። ፌስቲቭ ፊክቸርስ የሚል አይተናልና የፌስቲቭ ፔሪድ ጨዋታዎች ኦልሬዲ መደረግ ጀምረዋል። ጨዋታዎች እየተደረጉ ነው። ማለትም የበዓል ሰሞን ጨዋታዎች ማለት ነው። ግን ቦክሲንግ ዴይ ግን ብዙ ጊዜ ያው ብዙ ጨዋታዎች ይደረጉ ነበር አለ በቦክሲንግ ዴይ። በዚህኛው ግን ለየት ባለ መልኩ ያው ተጫዋቾችን ማኔጅ ከማድረግ አንጻር ፊት ለፊታችን ደግሞ ወርልድ ካፕ አለ። ብቻ ከብዙ ኦልተርኔቲቮች ደግሞ ከብዙ ፋክተሮች አንጻር ይሄ የቦክሲንግ ዴይ ጨዋታዎች ደግሞ በቦክሲንግ ዴይ የሚደረጉ ጨዋታዎች ማንቸስተር ዩናይትድ ከኒውካስል ጋር ብቻ እንዲያደርግ ተደርጓል እና በብቸኛ የቦክሲንግ ዴይ ጨዋታ ማንቸስተር ዩናይትድ በሜዳውና በደጋፊው ፊት በኦልድ ትራፎርድ ከኒውካስል ጋር ጨዋታውን ያደርጋል። ይህን ጨዋታ ሲያደርግም ከዚህ በፊት አስቆጪ በሆነ መልኩ ወይ ደግሞ በቪላው ጨዋታ ብዙ ጥሩ የሚባሉ መጥፎ የሚባሉ ነገሮች የተመዘገቡበት ነው ተብሎ ይታሰባል። ጥሩ የሚባለው ነገር ከዛ የገቡት ተጫዋቾች ወይ ደግሞ አዳዲሶቹ የተሞከሩት ተጫዋቾች እና ፍሌቸር እና ሌሲ የተባሉት ተጫዋቾች የሆነ ጥሩ ነገር ያሳዩበት አጋጣሚ አለ። ያ ብቻ አይደለም፣ እንዳጠቃላይም ደግሞ በጨዋታው ማንቸስተር ዩናይትድ ጥሩ የነበረበት ጥሩ ነገሮችን ለማድረግ ጥረት ሲያደርግ የነበረበትን አጋጣሚ ነበር ስንመለከት የነበረውና በዛ የሚነሳ ጨዋታ ነበር አሳልፎ የነበረው። እንዲያውም አንዳንድ በጣም ግልጽ የሆኑ በጣም ለመጨረስ ቀላል የሆኑ ትንሽ ኢፌክት ብቻ የሚቀራቸውን አጋጣሚዎች ራሱ
የፈጠረበትና ወደ ግብ ያልቀየረበትንም ሁኔታ ነበር የተመለከት። ብቻ በአጠቃላይ ጥሩ የሚባሉ ነገሮች ያለፉበት፣ ሲቀጥል ደግሞ የተሸነፈበት መጥፎ ነገር ነው። ከዛ ውጭ ደግሞ ብሩኖ ፈርናንዴዝ በጉዳት ምክንያት ከሜዳ የተወገደበት አጋጣሚንም የተመለከትንበት ሁኔታ አለ እና በእነዚህ መልኩ የሚታወስ ጨዋታን ካደረገ በኋላ በሌላ አስቸጋሪ ጨዋታ ደግሞ ከኒውካስል ጋር ጨዋታውን ያደርጋል። ኦብቪየስሊ ያኛውን ጨዋታ ማንቸስተር ዩናይትድ እንደዛ እንዲሁም ጥሩ ተጫውተዋል፣ ጥሩ ተንቀሳቅሷል ሲባል እንዲሁም ትልቅ ነገር ነው መሆን መቻል ያለበት። ምክንያቱም እንደሚታወቀው በቪላ ፓርክ አስቶን ቪላ በበርሚንግሃም ሲቲ ባለው እንግዲህ ስቴዲየም እንግዲህ ትልልቅ ክለቦችን አሸንፏል። በዚህ ሲዝን ጠንካራ ናቸው ተብሎ የሚታሰቡ ቡድኖችንም የረታበትን አጋጣሚ ተመልክተናል። አርሰናልን ያሸነፈበት አጋጣሚ አለ፣ ማንቸስተር ሲቲን ያሸነፈበት አጋጣሚ አለ። እነዚህ ነገሮች አጠቃላይ ሲደማመሩ ቪላ ቀላል ተጋጣሚ አይደለም። ምናልባት ከክሪስታል ፓላስ ጋር ያደረገው የመጀመሪያ ጨዋታውን 3-0 የተሸነፈበት አጋጣሚ ካልሆነ አልተሸነፈም በሜዳው ማለት ነው። ስለዚህ የሚጠበቅ ነገር ነው። ማንቸስተር ዩናይትድ በዚህ ስቴዲየም መሸነፉ ያው የሚገርም ነገር አይደለም፣ ግን አቻ መውጣት ይችል ነበረ፣ ማሸነፍ ይችል ነበር እና በእነዚህ አይነት መልኩ የተጠናቀቀ ጨዋታ ነበረ። ከዚህ ጨዋታ በኋላ እንግዲህ በሌላ አስቸጋሪ መርሃ ግብር ደግሞ እንዳልኳችሁ በቦክሲንግ ዴይ ጨዋታ ከኒውካስል ጋር ጨዋታውን ያደርጋል። እንግዲህ ኒውካስል ቀላል ተጋጣሚ እንዳልሆነ ይታወቃል። በእርግጠኝነት በፕሪሚየር ሊጉ ፊዚካል ነው ይባላል አይደለ? ፊዚካሊቲን ከፍጥነት ጋር ያዋሃደ ወይ ደግሞ በጣም ኢንቴንሲፋይድ የሆነ ፉክክር ያለበት፣ ኢንቴንሲፋይድ የሆነ የጨዋታ ፍጥነት ያለበት፣ በቃ የትንሽ ሰከንዶች አይደል ማይክሮ ሰከንዶችን የሚዘገይ ከሆነ አንድ ተጫዋች ብዙ ነገሮችን የሚያጣበትን አጋጣሚ የተመለከትንበት ፕሪሚየር ሊግ እንደሆነ ይታወቃል። ፍሎሪያን ቪርስ በተለይ ከጀርመን የሚመጡትና ቲሞ ቨርነር እና ፍሎሪያን ቪርስ የመሳሰሉት ተጫዋቾች ችግር ውስጥ የሚገቡት ከዚህ ፍጥነት ጋር ያለመላመድ ጉዳይ ነው። ቤንጃሚን ሼሽኮም እንደዚሁ ከዚህ ፍጥነት ጋር የመላመድ ችግር እንዳለበት እየተመለከትን እንገኛለን። የዲሲዥን ሜኪንጉ ላይ ዝግ ማለት ነገር እንመለከታለን፣ ብዙ ነገሮች። ስለዚህ ከዛ ጋር የሚያያዝ ነው። ፕሪሚየር ሊጉ ምን ያህል ፈጣን እንደሆነ በዚህ መረዳት ይቻላል። ይሄ በዚህ ፈጣን ፕሪሚየር ሊግ ኢቭን ደግሞ ከፊዚካሊቲ ጋር ደግሞ በተገናኘም በጣም ፊዚካሊ የሆኑ ቡድኖች እንደሚበዙ ይታወቃል። እንግዲህ እነዚህ ነገሮች ያካተተና ለፕሪሚየር ሊግ ሁነኛ ነው የሚባል ወይ ደግሞ ለፕሪሚየር ሊግ በደንብ አድርጎ ይሆናል ተብሎ የሚታሰበው ቡድን ታዲያ ኒውካስል ዩናይትድ ነው። ምክንያቱም ኒውካስል ዩናይትድ ከተመለከታችሁት መሀል ክፍሉ ያለው ጥንካሬ፣ ያለው ጉልበተኝነት፣ ያላቸው ፍጥነት በጣም የሚያስገርም። ያ ብቻ አይደለም፣ ፊት ለፊት ላይ ያሉት ተጫዋቾች ደግሞ ፍጥነታቸው። ስለዚህ ጉልበትና ፍጥነትን ያዋሃደ ቡድን ነው። ተከላካዮችም በዚህ አጋጣሚ የኒውካስል ተከላካዮችም በጣም ጠንካራ ናቸው፣ ረጃጅም ናቸው። አየር ላይ ኳስ ላይ ሰከንድ ቦሎች ላይ በቃ የሚችላቸው የለም፣ በጣም አደገኛ ናቸው። ፕሪሚየር ሊጉን በቃ ዲፋይን የሚያደርጉ ወይም የፕሪሚየር ሊግ ቡድን ወይ ደግሞ ፕሪሚየር ሊጉ እኮ ያስቸግራል፣ እንደዚህ በቃ አስቸጋሪ ቡድኖች ናቸው እኮ ያሉት ፕሪሚየር ሊግ ውስጥ ተብሎ ሲነሳ ወይ ደግሞ ሲታሰብ መጀመሪያ ላይ የሚመጡት ወይ ደግሞ ፊት ለፊት ላይ ሊቀመጡ የሚችሉት ቡድኖች ኒውካስል ናቸው። ልክ እንደ ኒውካስል አይነት ፊዚካሊቲ ያላቸው። ምናልባት በፊት ስቶክ ሲቲን የምታስታውሱ ካላችሁ በስቶክ ሲቲ እንደዚህ አይነት ቡድን ነበረ። በጣም ረጃጅም ናቸው፣ በጣም ፊዚካል የሆነ ቡድን ነው። ሰከንድ ቦሎች በጣም አስደናቂ ወይንም ደግሞ ከባድ የሚባሉ ናቸውና ጠንካራ የሚባል ቡድን ነበር። ኒውካስልም ከዚህ ጋር የሚገናኝ ነው። ኤዲሃው ደግሞ ሞር ትንሽ ብልጠትም ያለበት አሰልጣኝ ነው። ይህም ፊዚካሊቲ እንዴት መጠቀም እንዳለበት ከፍጥነት ጋር አያይዞ ከዘመናዊ ታክቲክ ጋር፣ ምክንያቱም ያ ኦልድ ስኩል አጨዋወት ነው፣ አይሰራም። ለዛም ነው ስቶክ ሲቲ አሁን ላይ በፕሪሚየር ሊግ የሌለው። ግን ከዘመኑ አጨዋወት ጋር ግን ነገሮችን እያስተካከለ የሚመጣ አሰልጣኝ ያስፈልግ ነበረ። ኤዲሃው ያን ነገር አድርጓል። ስለዚህ በጣም አስቸጋሪ ቡድን፣ ለተጋጣሚ ቡድን በጣም ፈታኝ ናቸው። እያንዳንዱ ተጫዋች አጨዋወታቸው በጣም አደገኛ ነውና ከነዚህ ጋር ነው ማንቸስተር ዩናይትድ የሚጫወተው። ስለዚህ የመሃል ክፍሉ በተለይ ትልቅ ፈተና እንደሚገጥመው ይታወቃል። ማንቸስተር ዩናይትድ ደግሞ የመሃል ክፍሉ ላይ ችግር እንዳለበት ደግሞ ተመልክተናል። ምናልባት ካሴሚሮ ኦፍኮርስ በዚህኛው ጨዋታ ላይ ቅጣቱን ስለሚል ይሰለፋል። ግን በዛኛው ጨዋታ ላይ በቅጣትም ምክንያት ስላልነበረ ነው ዩናይትድ ያው የባሰ መሃሉ ተከፍቶ እየነበረው። አሁን ላይ ምናልባት ካሴሚሮ ይመለሳል። ካሴሚሮ ግን ብዙ ጊዜ በ3-4-3 የሚጫወት ቡድን ወይ ደግሞ በ3-4-2 የሚጫወት ቡድን 2 ቁጥሮችን ነው የሚጠቀመው። ኦብቪየስሊ እነዛ 6 ቁጥሮች ግን ባህሪያቸው የተለያየ መሆን መቻል አለ። አንደኛው ዲስትሮየር ነው መሆን ያለበት፣ ኳሶችን ብሎክ ማድረግ ዲፌንድ ማድረግ ነው ያለበት። አንደኛው ደግሞ ፓሰር መሆን አለበት ወይ ደግሞ ቦክስ ቱ ቦክስ ያለው ሚና በጣም ጥሩ መሆን መቻል አለበት እና ፓሰር እና ዲስትሮየር ጋር ነው አንድ ላይ ለማዋሃድ ወይ ደግሞ አንድ ላይ ለማሰለፍ የሚቻለው እንጂ ዲስትሮየር ብቻውን በ3-4-3 እንትን ማለት አይችልም። ዲስትሮየር ብቻውን ማለት ያው በደብል ፒቮት ነው የሚጫወተው
ሁለቱም 6 ቁጥሮች እንበልና ዲስትሮየር ከሆኑ ቡድኑ የሚቸገርበት አጋጣሚ እንዳለ ግልጽ ይመስለኛል። ሶ አንዱ ፓሰር መሆን መቻል አለበት። ስለዚህ አሁን ካሴሚሮ ይገባል፣ ግን ደግሞ ከካሴሚሮ ጋር ሌላኛው ፓሰር የሚሆነው ማን ነው? እንግዲህ በሩበን አሞሪም አይዲያል ሀሳብ ወይ ደግሞ አሰላለፍ ውስጥ ብሩኖ ፈርናንዴዝ ጥሩ ፓሰር ነው፣ ጥሩ ቦክስ ቱ ቦክስ አማካይ ነው። ስለዚህ ከካሴሚሮ ጋር ኦፍኮርስ ያው አስገዳጅ የሆነ አጫወት ነው። 6 ቁጥር ተጫዋች ይፈለግ ነበረ። ክረምት ላይ ኢቨን ለካርሎስ ባሌባ እኮ ዩናይትድ እስከ 100 ድረስ ማውጣት ፍላጎት ነበረው። ያው ብራይተኖች ፍላጎት አልነበራቸውም። ሲቀጥል ደግሞ ከዛ በላይ ነበር ሲፈልጉ የነበሩት እንጂ ሲሪየስሊ ማንቸስተር ዩናይትድ 6 ቁጥር ተጫዋች ሊያመጣ ነበረ። ስላልሆነለት ነው እንጂ ይሄን ውሳኔ አይወስንም ወይ ደግሞ ይሄን ምርጫ አይመርጥም ነበር ሩበን አሞሪም። ግን አትሊስት ግን እንደሱ አይነት ባህሪ ያላቸው እንደምናውቀው ብሩኖ ፓሰር ነው፣ ግን እዛ ቦታ ላይ ግን 6 ቁጥር ቦታ ላይ ግን ፓሰር ስለሆነ ብቻ አንድ ተጫዋች እዛ ቦታ ላይ መሆን ይችላል ማለት አይደለም። በቃ የሚጠይቀው በጣም ብዙ ነገር አለ። ምክንያቱም 6 ቁጥር ማለት አይደለም እንደዚህ 8 ቁጥር የነበረ ተጫዋች ወይ ደግሞ 10 ቁጥር የነበረ ተጫዋች 6 ቁጥር ላይ መጥቶ ቀርቶ 6 ቁጥር ነን የሚሉት ራሱ ያን ቦታ በአግባቡ የተረዱት በጣም ጥቂት 6 ቁጥሮች ናቸው። ማድሪድን እኮ ተመልክተናል አይደለ? በክረምቱ እኮ የዝውውር መስኮት ባሳለፍነው ጊዜ 6 ቁጥር ላይ እኮ ተጫዋች ይፈልግ ነበረ። ቻቪ አሎንሶ አዲስ 6 ቁጥር ተጫዋች ይፈልግ ነበረ። ግን ገበያው ላይ ቢፈልጉ በእነሱ ልክ ያለ ወይ ደግሞ ማድሪድ በሚፈልገው ልክ አሎንሶ በሚፈልገው ልክ ያለ 6 ቁጥር ግን አልተገኘም ነበር። እንዲሁም እኮ ሮድሪ ነው የሚፈልጉት እና ሮድሪ መውጣት ፍላጎት ካለው ነው የሚፈልጉት እንጂ ሌላ ተጫዋች አይፈልግም እስከ ማለት ድረስ የደረሰ ያ 6 ቁጥር ቦታ ላይ ምን ያህል ዲማንድ እንዳለ ግን ደግሞ ተጫዋች ግን እንደሌለ ግን በዚህ አጋጣሚ የተመለከትንበት አጋጣሚ አለና 6 ቁጥር ቀላል ቦታ አይደለም። ይሄንን 6 ቁጥር ሲሸፍን የነበረው ታዲያ ብሩኖ ፈርናንዴዝ ነበር። ሶ አሁን ብሩኖ ፈርናንዴዝ ያው ስለ መሐሉ የበላይነት ነው እያወራን የምንገኘው። ታዲያ ብሩኖ ፈርናንዴዝን እንዴት መተካት ይቻላል? ይሄ ጥያቄ ቀጥታ ለሩበን አሞሪም ቀርቦለት ነበረ። ልክ ስለዚህ ጨዋታ ፕሪማች ፕሬስ ኮንፈረንስ በሚያደርግበት ሰዓት ላይ ተጠይቆ ነበረ። ብሩኖ የሚተካ አይደለም። ለተጫዋቾቹም የነገርኳቸው ነገር ይሄንን ነገር ነው። ብሩኖን መተካት አይቻልም፣ የሚተካ ተጫዋች አይደለም ብሎ የተናገረበት አጋጣሚ አለ። የሚተካ ተጫዋች አይደለም ማለት ባለው ለምሳሌ በቻንስ ክሪኤሽን ፕሪሚየር ሊግ ላይ የሚበልጠው የለም። ሶ በዚህ ነው ወይ የሚል ጥያቄ ሲነሳ በዚህ ብቻ አይደለም። ብሩኖን መተካት የማይቻለው ካራክተሩም ስላለ ብሩኖ በጣም በብዙ የሚታወቀው በመነጫነጩ ነው። ከዳኛ ጋር ሁሌ ይነታረካል ምናምን ነገር። ግን በዚህ አጋጣሚ ብሩኖ ራሱ ከተናገረው ነገር አንደኛው ምንድን ነው ያው ማቆም ማትችለው ነገር ተብሎ ሲጠየቅ በአንድ የመዝናኛ ፕሮግራም ላይ ከዳኛ ጋር አለመጨቃጨቅ የሆነ ማቆም አልችልም ብሎ ተናግሯል። ግን እሱ ሳይሆን ብዙ ጊዜ ከተመለከታችሁ ብሩኖ በሚያወራበት ሰዓት ላይ በቃ እጁን ያወራጫል ምናምን ነገር። ግን እሱ እንዳለው ከሆነ ግን ዳኞች ራሱ ይረዱታል። አሁን ለውጭ ለሚያይ ሰው የሚመስለው ብሩኖ በቃ እየተመናጨቀ እንደሆነ ምናምን ነገር ነው። ግን ዳኛው ግን ፊልም ያደርገው ወይ ደግሞ እየሰማው ያለውና ብሩኖ እየተናገረ ያለው ነገር ግን እንደዚህ አይነት ነገር አይደለም። እና አንዳንድ ጊዜ እንዲሁም እሱ ሲናገር ዳኞች በቃ ብሩኖ ይሄን የእጅግ ሃንድ ገስቸርን ተወው፣ ምክንያቱም እሱ ሚስሊድ ያደርጋል ሌላ ነገር እያልክ ነው የሚመስለው፣ በጣም እኛ ላይ የጮክ እንዳለ ምናምን ነው የሚመስለው። ሶ ቢያንስ እሱን እንኳን ተወው ነገር ይሉታል። ሶ አንደኛው ነገር ሜዳ ውስጥ በቃ ይጨቃጨቃል፣ ዳኛን በቃ ነፍስ ግቢ ነፍስ ውጪ ነው የሚያስብለው። ያ ብቻ ግን አይደለም። ሌላ ደግሞ ሩበን አሞሪም ራሱ የተናገረው ነገር ሜዳ ውስጥ ሊድ የሚያደርግበት መንገድ የሆነ ተጫዋች በዚህ በኩል አንተን እንደዚህ ሴት ፒስ ላይ እንደዚህ የሚያደርግበት መንገድ በጣም አስደናቂ፣ በቀላሉ የሚተካ አይደለም ስንል በዚህ ምክንያት ነው ብሎ የተናገረበት አጋጣሚ አለና ብሩኖን ስለመተካት በሚወራበት ሰዓት ላይ ኦብቪየስሊ ብሩኖ ለምሳሌ ቻንስ ክሬሽኑ ራሱን የቻለ ትልቅ ኢምፓክት አለው። ለማንቸስተር ዩናይትድ እየሰጠ የሚገኘው ግልጋሎት ቀላል የሚባል አይደለም። በእግር ኳሳዊ ወይ ደግሞ ቻንስ ክሬት በማድረግ ጎል በማስቆጠር አሲስት በማድረግ የመሳሰሉት ብሩኖ ለማንቸስተር ዩናይትድ አሁንም እንደደረሰ ነው። ምንም ያጓደለው ነገር የለም። ግን በአቋም ደረጃ ግን እየተጫወተ የሚገኝበት ቦታ እሱ የሚፈልገው ቦታ አይደለም፣ ተፈጥሯዊ ቦታው አይደለም። እንዳልኳችሁ አይደለም 8 ቁጥር ወይ ደግሞ 10 ቁጥር የነበረን ተጫዋች እዚህ ቦታ ማድረግ ቀርቶ 6 ቁጥሮች የሚከብዱት ቦታ ነው። ስለዚህ አንደርስታንዴብል ነው። ግን ደግሞ ሩበን አሞሪም በተለይ ወደ መጨረሻዎቹ አካባቢ ላይ ሲያደርግ የተመለከትነው ነገር በማጥቃት እንቅስቃሴው አደገኛ የሆነው ዩናይትድ ያየንበት አንደኛው ሪዝን ምንድን ነው? ብሩኖ ፈርናንዴዝ ወደፊት የመሄድ ነፃነት ነበረው። ወደፊት እየሄደ አታኩን ይቀላቀል ነበር። ወደፊት እየሄደ ከአጥቂዎች ጋር ከመስመር አጥቂዎች ጋር የሆነ ኮኔክሽን እየፈጠረ ጫና ለመፍጠር የቁጥር ኦቨርሎዲንግ እንዲፈጠር ማንቸስተር ዩናይትድ የቁጥር ኦቨርሎዲንግ እንዲኖረው በዛ ኤሪያ ላይ ደግሞ ደጋግሞ ሲያደርግ የተመለከትነው እንገኛለን እና በዚህ አጋጣሚ ያን ያደረገበትን መንገድ እንመለከታለን። ሶ ብሩኖ ፈርናንዴዝ ከኳስ ጋር የሚያደርጋቸው ነገሮች በቀላሉ የሚተኩ እንዳልሆኑ ይታወቃል። ያ ብቻ ደግሞ ሳይሆን ደግሞ የሊደርሺፕ ኳሊቲው
አምበል ነው። ተጫዋቾችን በምሳሌ ነው ሊድ የሚያደርገው፣ ይናገራል። ኢቨን ራሱ የተናገረው አንድ ነገር አለ። እኔ ተጫዋቾች ላይ የምጮኸው ወይ ደግሞ የራሴ ተጫዋቾች ላይ የምቆጣው ምን ምለው ከዚህ የተሻለ ማድረግ እንደሚችሉ ስለማመን ነው። ግን ዘዴይ በቃ እነዚህ ተጫዋቾች አቅሙ እዚህ ጋር ነው፣ በቃ ከዚህ በላይ ምንም ሊያመጣ አይችልም ብዬ ካሰብኩኝ ግን መነጫነጭንም አቆማል። ያን ተጫዋች አልጮህበትም፣ በቃ ዝም ነው ብለው። አሁን በአንድ አጋጣሚ ጆሹዋ ዘርክዚ ላይ ጮኩበት አለ። ጮህበት ዘርክዚ አቃለው ነገር አለ እንደሚያቃቃለው ግን ማስታወስ በደንብ ማወቅ አለበት። ምክንያቱም በቃ ዘርክዚ ከዚህ በላይ ነው ማድረግ የሚችለው። ስለዚህ ተጫዋቾች ላይ እንደዚህ ጫና ሳሳድር ስጮህባቸው ስቆጣ ምን ስል ከዚህ የተሻለ ማድረግ እንደሚችሉ ስለማቅ ያን እያደረጉ ስላልሆነ ለማንቃት ነው ብሎ የተናገረበት አጋጣሚ አለና ምን ያህል ቡድንን የሚያደራጅበት መንገድ፣ የሚረዳበት መንገድ፣ ነገሮችን የሚያደርግበት መንገድ፣ ውሳኔዎችን የሚያስተላልፍበት መንገድ ምን ያህል አስደናቂ እንደሆነ በዚህ አጋጣሚ መረዳት እንችላለን ብዬ አስባለሁ። ብሩኖ ፈርናንዴዝን ስለመተካት ሲወራ ከኳስ ጋር የሚያደርገው እንቅስቃሴ ቻንስ ክሬት ከማድረግ ጋር ምናምን ጋር የተያያዘው ጉዳይ ብቻ ሳይሆን እነዚህም ደግሞ ከኳስ ውጭ የሚያደርጋቸው የሊደርሺፕ እንቅስቃሴዎችም ይጠቀሳሉ ማለት ነው። አሁን ማን ይተካው እሱ ቦታ ላይ 6 ቁጥር ቦታ ላይ በብሩኖ ፈርናንዴዝ ቦታ ማን ይኖር? ይህን ጥያቄ አሁንም ለሩበን አሞሪም አቅርበውለት ነበረ። እንግዲህ የሆነው መንገድ እንፈልጋለን፣ ግን ደግሞ በባለፈው ጨዋታ ጃክ ፍሌቸር ጥሩ ነበር ሲያደርግ የነበረው ጥሩ የሚባሉ ፖዚቲቭ ነገሮችን ሲያደርግ ተመልክቼዋለሁ እና ምናልባት እሱ በዚህ ቦታ ላይ ሊመጣ የሚችልበት አጋጣሚ ሌሎች አማራጮችንም ሊጠቀም እንደሚችል ሊሳንድሮ ማርቲኔዝን 6 ቁጥር ነበር አድርጎት የነበረው። እንደተናገረው ከሆነ ያኔም እንደተናገረው ከሆነ ይሄ ፓኒክ የሆነ ሰብስቲቱሽን ወይ ደግሞ አስገዳጅ ሆነ አላ አማራጭ ስላጣ ነው እንጂ ሊሳንድሮ ማርቲኔዝ ሊቻን 6 ቁጥር ቦታ ላይ ማጫወት ሀሳብ እንደሌለው ወይ ደግሞ ፍላጎት እንደሌለው በዚህ አጋጣሚ ያሳወቀበት አጋጣሚ ማለት እሱን እዛ ቦታ ላይ ማጫወት አልፈልግም አላለም። ግን በቃ ይሄ የችግር ጊዜ የተፈጠረ ነገር ነው ብሎ ተናግሯልና እዛ ቦታ ላይ እንዴት ነው የምትተካው ሲባልም ያው የሆነ መንገድ ለማግኘት እንፈልጋለን ወይ ደግሞ እንሞክራለን፣ ለየት ባለ መልኩ ለመጫወት ጥረት እናደርጋለን። ከዛ ውጭ ግን ያው እንደ ጃክ ፍሌቸር አይነት ደግሞ ታዳጊ ጥሩ ተጫዋቾች አሉና በእነሱ ልንጠቀም የምንችልበት እድል አለ ብሎ ነበረ የተናገረውና ብሩኖን መተካት እንደማይቻል ራሱ ሩበን አሞሪምም ተናግሯል። ግን ደግሞ ለመተካት ግን በተለይ ከኳስ ጋር ያለውን እንቅስቃሴ ለመተካት እነዚህ መንገዶች አሉ። ሌላኛው ሩበን አሞሪም የተናገረው የብሩኖ ፈርናንዴዝ መጎዳት ፖዚቲቭ ነገር ካለው ሌሎች ተጫዋቾች እንዲወጡ አለ አይደለ። በጣም ብሩኖ ላይ ሪላይ የሆነ ቲም ነው ይሄ ቡድን። ብሩኖ ላይ በጣም በቃ ጥገኛ የሆነ ቡድን ሆኗል። ስለዚህ አንዳንድ ጊዜ ያለሱ መልመድ መቻል አለበት፣ ተጫዋቾቹ ያለሱ መንቀሳቀስ መቻል አለባቸው። አንዳንድ እንደነ ሉክሾ የመሳሰሉት ሲኒየር የሆኑ ተጫዋቾች ደግሞ ስቴፕ አፕ ማድረግ መቻል አለባቸው። ስለዚህ ለእኛ እንዲሁም ጥሩ ቻሌንጅ ነው። ተጫዋቾችም በተለየ መልኩ ይህን ነገር ሊረዱት የሚችሉበት አጋጣሚ አለ ብሎ የተናገረበት ሁኔታ አለ። ስለዚህ ብሩኖ የሚተካ አይደለም፣ ለመተካት ግን የተለያዩ አማራጮችን እንደሚጠቀም ግን ሩበን አሞሪም ተናግሯል ማለት። ከዛ ውጭ ማንቸስተር ዩናይትድ ያለፉትን ጨዋታዎች ካየን ጥሩ እየተጫወተ ግን ደግሞ ነጥብ እየጣለ ነው ያለው። እንዳልኩት መግቢያ ላይ ተቃራኒው ቢሆን ይሻላል። በቃ መጥፎ እየተጫወተ ጥሩ ፐርፎርም ሳያደርግ ነጥብ ይዞ ቢወጣ ውጤት ይዞ ቢወጣ የተሻለ ይሆን ነበር። ግን ጥሩ እየተጫወተ አሁን ላይ ይሄ ነገር አሁን የጀመረ አይደለም። እንዲሁም የሩበን አሞሪም ቡድን ወይ ደግሞ የሩበን አሞሪሙ ማንቸስተር ዩናይትድ መገለጫ እየሆነም መጥቷል። ገና ሲጀምር ከአርሰናል ጋር የነበረው የመጀመሪያ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ጥሩ የተጫወተው ማንቸስተር ዩናይትድ ነበር። ጥሩ የተጫወተው ማለት በቃ በጣም በልጦ በጣም አስጨንቆ ነበር የተጫወተው። ግን አንድም ነጥብ ግን ከዛ ይዞ ሊወጣ አልቻለም። ይሄ ነገር ከፉላሙ ጨዋታም ጋር አብሮ የሚሄድ ነገር አለው። ከጥቂት ጨዋታዎች በቀር ማንቸስተር ዩናይትድ የተሻለ እየተጫወተ ነው ሲሸነፍ ወይ ደግሞ ነጥብ ሲጥል የነበረው። በቅርብ ጊዜም የኖቲንጋም ፎረስቱ ጨዋታ፣ የቶተናሙን ጨዋታ መመልከት ይቻላል፣ የኤቨርተኑ ጨዋታ፣ የዌስትሃሙ ጨዋታ፣ ይሄ የራሱ የአስቶን ቪላው ጨዋታ ማንቸስተር ዩናይትድ የተለየ ወይ ደግሞ የተሻለ ነጥብ ሊያገኝ የሚችልበት እድል ነበረው፣ ግን አልተጠቀመበትም። ስለዚህ ይሄ ነገር ምን ያህል ያሳስባል የሚለውን ነገር ስንመለከት በሁለት አይነት መልኩ ማየት እንችላለን። አንደኛው እንደዚህ እየሞከረ በመጣ ቁጥር፣ እንደዚህ እያስጨነቀ በመጣ ቁጥር፣ እንደዚህ ጥሩ የሚባሉ ምልክቶችን እያሳየ በመጣ ቁጥር የሆነ ሰዓት ላይ በቃ የሚፈለገው ደረጃ ላይ ይደርሳል ወይ ደግሞ የሚፈለገው አይነት ቡድን መሆን ይችላል የሚል ነው አንደኛው። ሌላኛው ደግሞ የሆነ አሯሯጭ እየሆነ ነው ወይ ደግሞ ጨዋታ ያሳምራል፣ ጥሩ ያደርጋል፣ ግን የተለየ ነገር አያደርግም። ልክ ጎል እንደሚያሳምር በረኛ ማለት ጎሉ መግባቱ አልቀረም፣ ግን ጥረቱ ምናምን ግን ለክሊፕ ያምራል። ስለዚህ ዩናይትድም እንደዚህ ነው እያደረገ የሚገኘው። እዚህ ነገር ላይ ሊታሰብበት ይገባል ወይ ደግሞ መስተካከል አለበት የሚሉ ሀሳቦች እየበዙ እንዳሉ ነው እየተመለከትን የምንገኘው። በዚህኛውም ጨዋታ ከማንቸስተር ዩናይትድ የሚጠበቀው ጥሩ መጫወት ሳይሆን ጥሩ ተጫውቶ ነጥብ ማግኘት፣ ካልሆነ ደግሞ መጥፎ ተጫውቶ ነጥብ ማግኘት። ያው እንደሚታወቀው ኒውካስል ነው። ኒውካስል አስቸጋሪ ተጋጣሚ ነው። ምንም እንኳን በኦልድ ትራፎርድ ቢሆንም፣ ምንም እንኳን በማንቸስተር ዩናይትድ ሜዳ ቢሆንም ስቲል ግን ቀላል ተጋጣሚ ስላልሆነ ችግሮች ሊፈጠሩ የሚችሉበት እድል አለና እንግዲህ መጥፎ ተጫውቶ የሚሆን ጥሩ ተጫውቶ ከዚህ ጨዋታ ነጥብ
ይዞ መውጣት ይጠበቅበታል ተብሎ ይታሰባል። ከዛ ውጪ የአካዳሚ ተጫዋቾችና በሩበን አሞሪም መካከል ያለው ነገር እናስታውሳለን። ባለፈው ተናግሬው ነበር አይደለ? ሃሪ አማዝን እና ቺዶ ኦቢን ተናግሯቸው ማይሆን ነገር ማለት ያው ትንሽ ዲሞራላይዝ ያደርጋል ተብሎ የሚታሰብ ንግግር ተናግሮ ሃሪ አማስም የተሸለመበት አይ ቲንክ የወሩ የተባለበት ይሁን የክለቡ ምርጥ የተባለበት የወሩ ይመስለኛል። አይ ቲንክ እሱን ይዞ ስቶሪ ያደረገ ወዲያው ግን አጠፋው። ቺዶ ኦቢም ጎል ሲያስቆጥር አንደር 21 ላይ ጎል ሲያስቆጥር የሚያሳይ ፎቶ ኢንስታግራም ላይ ፖስት አደረገ፣ መልሶ አጠፋው። አሁን ላይ ታዲያ እንዳለው ከሆነ ሩበን አሞሪም ጃክ ፍሌቸር እና እንደሚታወቀው ሼይ ሌሲ የመጀመሪያ ጨዋታቸውን በማንቸስተር ዩናይትድ መለያ አድርገዋል ለሲኒየር ቡድኑ ነገሮቹን እንደወደዳቸው ከዛ በኋላ ያሳዩትን ባህሪያት እንደተመቸው ምክንያቱም ለዩናይትድ የምጫወት ተጫዋች ነኝ ብለው የባህሪ ለውጥ ወይ ደግሞ የአፍንጫ መንፋትን የመሳሰሉትን ነገሮች አላሳዩኝም። ስለዚህ የተሻለ ቻንስ አላቸው። በእንቅስቃሴያቸው በጣም ደስተኛ ነኝ። የተሻለ ነገር ሊያደርጉ የሚችሉበት እድል እንዳለ አስባለሁ ብሎ የተናገረበት አጋጣሚ አለ። ስለዚህ ምናልባት ባለፈው እንዳልኩት የማንቸስተር ዩናይትድ የአካዳሚ እንዲስተካከል ወይ ደግሞ በቃ እንዲያድግ ሼክ ለማድረግ የሞከረበት መንገድ ምናልባት እነዚህ ተጫዋቾች ጥሩ ቢሄቭ እያደረጉ የሚቀጥሉ ከሆነ እንደ ማንኛውም የዩናይትድ የአካዳሚ ተጫዋች በተለይ ቅርብ ጊዜ ያሉት የአካዳሚ ተጫዋቾች በቃ ታይተው የሚጠፉ ሳይሆን እስከ መጨረሻው ድረስ የሚታገሉ እስከ መጨረሻው ድረስ የሚኖሩ ተጫዋቾች ሊሆኑ የሚችሉበት እድል አለ ተብሎ ይታሰባልና ይሄ ነገር በምን አይነት መልኩ ውጤታማ ይሆናል የሚለውን በቀጣይ ነው የምንመለከተው። እስካሁን ባለው ግን እንደዚህ አይነት ሀሳቦች አሉ። እንግዲህ ይሄን ጨዋታ እንዴት አድርጎ ማንቸስተር ዩናይትድ ነጥብ ይዞ ሊወጣ የሚችልበት እድል አለ የሚለውን ነገር ደግሞ እናያለን ጨዋታው ሲደርስ። እናንተስ ስለዚህ ጨዋታ የምትሉት ነገር ምንድን ነው የሚለውን ነገር ደግሞ እንደተለመደው በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። ለዛሬ የነበረን ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።